ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጥንታዊቷ ደብረ ታቦር ከተማ ለዓመታት ወደ ኋላ መልሷታል የተባለው ያልተነገረው ውድመት። በአማራ ክልል ውስጥ በመንግስት ኃይሎች እና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። በክልሉ ባለፉት ዓመታት የንጹሐን ግድያ ጨምሮ ንብረቶች መውደማቸውን የተለያዩ ሪፖርቶች ያመለከቱ ሲሆን፣ ግጭት ከተቀሰቀሰ ወዲህ በከተሞች ላይ ግን ሰፊ ውድመት ሲደርስ የደብረ ታቦር የተቋማት ውድመት የመጀመሪያው ነው። ቢቢሲ ያሰባሰባቸው መረጃዎች እንደሚያመለክቱት በከተማዋ ረቡዕ የካቲት 4 2018 ዓ.ም ከጠዋት 12 ሰዓት እስከ ቀኑ 10 ሰዓት ገደማ በዘለቀው ግጭት ውስጥ ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መሪዎች ድረስ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን መረጃዎች አሉ። ከአማራ ክልል ዋና ከተማ ባህር ዳር 100 ኪሎ ሜትር ገደማ ርቀት ላይ በሚገኘው በደቡብ ጎንደር ዞን ከጥር መጨረሻ አንስቶ በፋኖ ታጣቂዎች እና በመንግስት ኃይሎች መካከል ከባድ ውጊያ ሲደረግ እንደነበረ ነዋሪዎች ገልጸዋል። የፋኖ ኃይሎች በበኩላቸው በአካባቢው ጠንካራ ጥቃቶችን ፈጽመው ወረዳዎችን ከመንግስት ኃይሎች በማስለቀቅ መቆጣጠራቸውን አስታውቀው ነበር። ከዚህ ጋር በተያያዘ የፋኖ ታጣቂዎች የደቡብ ጎንደር ዞን ዋና ከተማ የሆነችውን ደብረ ታቦር ከተማን ለመቆጣጠር የካቲት 4 2018 ዓ.ም ማለዳ ጥቃት መክፈታቸውን ነዋሪዎች ለቢቢሲ በወቅቱ ተናግረዋል። በዕለቱ ከንጋት አንስቶ ታጣቂዎች በከፈቱት ጥቃት ከሁለቱም ወገን የደረሰው ጉዳት በተመለከተ እስካሁን የወጣ ይፋዊ አሃዝ ባይኖርም፣ በከተማዋ ባሉ ተቋማት ላይ ሰፊ ቁሳዊ ውድመት ማድረሱን ቢቢሲ ከተለያዩ አካላት ያሰባሰበው መረጃ ያሳያሉ። በርካታ ነዋሪዎች በከተማዋ ዙሪያ በነበረው የታጣቂዎች እንቅስቃሴ ስጋት እንዲሁም ግጭት ጠዋት ላይ በመቀስቀሱ አብዛኛው የከተማዋ ማህበረሰብ እንቅስቃሴ በቤት ውስጥ ተገድቦ እንደነበረም ተናግረዋል። ረቡዕ ዕለት የተቀሰቀሰው የሁለቱ ወገኖች ግጭት ከፍተኛ ጦርነት ሲሉ የገለጹት የከተማዋ ከንቲባ አቶ ደሴ መኮንን ውጊያው በፋኖ እና በአካባቢው የጸጥታ ኃይሎች መካከል መሆኑንም ተናግረዋል። አንድ የደብረ ታቦር ነዋሪ በማህበራዊ ትስስር ገጾች ምስሎች ካዩ በኋላ ደጅ ላይ ወጥተው ጥቁር ጭስ ወደ ሰማይ ሲግተለተል መመልከታቸውን ገልጸዋል። ጭሱ ሲመለከቱ ተደናግጠናል፣ ሁሉም ሰው ደንግጧል፣ ጥሩ ስሜት አልነበረንም ሲሉ የነበረውን ሁኔታም ያስታውሳሉ። ሌላ ነዋሪ ከከተማዋ ዳርቻ ላይ የሚገኙ ተቋማት ቀኑን ሙሉ ሲቃጠሉ እንደነበር ተናግረዋል። ሌላ ነዋሪ ደግሞ 2 ፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ በሙሉ አመድ ሆነው መውደማቸውን በዓይናቸው እንዳዩ ለቢቢሲ ተናግረዋል። ቢቢሲ ከሌሎች ነዋሪዎችና ከከተማው አስተዳደር ባገኘው መረጃ በ4 የመንግስት መዋቅር ስር የሚገኙ ተቋማት አምቡላንሶች፣ ተሽከርካሪዎች፣ ማሽኖች እና ሰነዶች ጨምሮ የቢሮ መገልገያ ቁሳቁሶች የቃጠሎ ሰለባዎች መሆናቸውን መገንዘብ ችሏል። የደቡብ ጎንደር ዞን ለወረዳዎች የሚከፋፈል መድኃኒት ማከማቻ ያለውን ጤና መምሪያ እና በጣሊያን የወረራ ጊዜ የተገነቡ የዞን የመሬት ሲቪል ሰርቪስ እና ፖሊስ መምሪያዎች ጨምሮ 6 ቢሮዎች መቃጠላቸውን እማኞች ተናግረዋል። አንድ ግቢ ውስጥ የድሮን ከንቲባ ቢሮ ተብሎ በሚጠራ ስፍራ የሚገኙ የደብረ ታቦር ከተማ አስተዳዳሪ 6 ቢሮዎች እንዲሁም የገብርዬ ክፍለ ከተማ ፖሊስ ጣቢያን ጨምሮ 2 የአስተዳደር ጽሕፈት ቤቶች መቃጠላቸውን ምንጮች ተናግረዋል። ደብረ ታቦር በዙሪያው ያሉ ቀበሌዎች በወረዳነት ያቀፈው የፈርጣ ወረዳ ዋና መቀመጫ ስትሆን የዘወረዳ ፖሊስ ጣቢያና ገቢዎች ቢሮ ጨምሮ በአጠቃላይ 4 ተቋማትና በርካታ ተሽከርካሪዎች መውደማቸውን ቢቢሲ ተረድቷል። በዚህ ወረዳ ዙሪያ የሚገኙ የግለሰብ ቤቶች መቃጠላቸውን ነዋሪዎች ሲናገሩ፣ የከተማዋ ከንቲባ አቶ ደሴ መኮንን 4 የግለሰብ ቤቶች መቃጠላቸውን ለቢቢሲ ተናግረዋል። አንዱ ነዋሪ ማንነታቸው መግለጽ ያልፈለጓቸውን የመንግስት የስራ ኃላፊ የመኖሪያ ቤት እንዲሁም የዞን አመራሮች መጠለያ የተባሉ እንግዳ ማረፊያዎች መቃጠሉን ጠቁሟል። የደብረ ታቦር ከተማ ከንቲባ አቶ ደሴ ውድመቱን አሳዛኝና የማይጠበቅ ብለውታል። ከባድ ጉዳት ነው የደረሰው። ማህበረሰቡ አገልግሎት የሚያገኝባቸው ቦታዎች ናቸው። ፋይናንስም፣ ፖሊስም፣ የሚሊሻም ማህበረሰቡ ጥሩ ስሜት የለውም። ምክንያቱም የማህበረሰቡ ሰነድ ነው የጠፋው፣ የተቃጠለው የመረበሽ ስሜት አለ ሲሉም አንዱ ነዋሪ ስለ ውድመቱ ተናግረዋል። ሌላ ነዋሪ በበኩላቸው ውድመቱ አሳዛኝና አሳፋሪ ብለው የገለጹ ሲሆን
ከባድ መሳሪያዎች ጥቅም ላይ ቢውሉ ኖሮ ከዚህ የከፋ ውድመት ይከሰት ነበር ብለዋል። ማህበረሰቡ እንደ ከተማዋ ጥንታዊና ታሪካዊነት ደብረ ታቦር አላደገችም የሚል ቁጭት እንዳለ ያስታወሱት ሌላ ነዋሪ በዚህ ላይ ይህንን ያህል ውድመት መድረሱ አሉታዊ ስሜት ማሳረፉን አክለው ገልጸዋል። ሌላ ነዋሪ ይህን ሀሳብ በመደገፍ ከተማዋ አሁን ካለበት ወደ ኋላ 10 ዓመት እና 15 ዓመት እንድትመለስ ነው የታዘብነው። ከዚህ በኋላ የትኛውን መንግስት ነው መልሶ የሚገነባው ከተማዋን ወደ ነበረበት የሚመልሰው ሲሉም ጠይቀዋል። የተቋማቱ ውድመት ወጥተው መመልከታቸውን የጠቆሙ ሌላ ነዋሪ ውድመቱ ሆን ተብሎ የተፈጸመ የእሳት ቃጠሎ ነው ብለዋል። ለደብረ ታቦር ውድመት ሁለቱም ተፋላሚዎች ወገኖች እርስ በርስ እየተወነጃጀሉ ይገኛሉ። ቢቢሲ ቃጠሎ ሆን ተብሎ የተፈጸመ ይሆን በማን ተፈጸመ የሚለውን በገለልተኛ ማረጋገጥ አልቻለም። ቢቢሲ ግጭቱን ከተቀሰቀሰበት ዕለት ጀምሮ ያነጋገራቸው በርካታ ነዋሪዎች ከ8 እስከ 10 የገመቷቸው የድሮን ጥቃቶች መፈጸማቸውን ጠቁመዋል። ሁለቱ ነዋሪዎች የድሮን ጥቃቶች ከተማ ውስጥ ሳይሆን ወጣ ብሎ አካባቢዎች ላይ መፈጸማቸውን ሲናገሩ፣ የከተማ ከንቲባ ጥቃቱ ከተማ ውስጥ ላለመፈጸሙን ጠቁመዋል። በከተማ አገልግሎት ሰጪ ተቋማት ላይ የደረሰው ውድመትም መጠን እንዲሁም ለመልሶ ግንባታ የሚያስፈልገው ገንዘብ ለማወቅ ምርመራ እየተደረገ መሆኑን የደብረ ታቦር ከንቲባ ለቢቢሲ ተናግረዋል። ነዋሪዎቹ ውድመቱ ከደረሰ ከሳምንት በኋላ ጉዳት የደረሰባቸው ተቋማት እየጸዱ መሆኑን ተናግረዋል። ደብረ ታቦር የድንጋጤና የሐዘን ስሜት ውስጥ ተውጣ እንደነበር አንድ ነዋሪ ተናግረዋል። የሰው የትራንስፖርት እንቅስቃሴ እየተገታ ነበር። ሰው የመደንገጥና ያለመረጋጋት ስሜት ውስጥ ነበር። አሁን ወደ ስራ የመግባት የመረጋጋት ነገር አለ ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።